ለእያንዳንዳችን ደግሞ ከመልካምነቱ ያካፍለናል። የእግዚአብሔር ቃል በኃይል በሕይወታችን ላይ ያልፋል። ክብር ለኢየሱስ ይሁን። ስንቶቻችሁ የእግዚአብሔርን ቃል ትፈልጋላችሁ? የኔና የእናንተ ጉዳይ የሚፈታው በዚህ ቃል ውስጥ ነው። ከሰዓታችን አንጻር በውስጥ ያለውን የጌታን ቃል አካፍላችኋለሁ። እግዚአብሔር ደግሞ መልካም ያደርጋል። ኢየሱስ ክርስቶስ ጌታ ነው። አጠገባችሁ ያለው ሰው ያዛርጉና የምታምነው ቃል በሕይወት ላይ ፍሬ ያፈራል በሉልኝ። የምትሰማ ብቻ ሳይሆን በሎስቴ ይሄንን ቃል የምታደርግ ትሆናለህ በሉልኝ። እግዚአብሔር አምላክ ሰሚዎች ብቻ ሳይሆን የምናደርግ ሰዎች እንድንሆንለት ይፈልጋል። የምንሰማውን ቃል በሕይወት እንድንኖርለት እግዚአብሔር ይፈልጋል። ሃሌሉያ። ዛሬ በውስጥ ያለው የእግዚአብሔር ቃል የትንቢተ ኢሳይያስ መጽሐፍ ምዕራፍ 45 ላይ ያለውን የጌታን ቃል አብረን እናያለን። እግዚአብሔር ደግሞ በዚህ ቃል ለእያንዳንዳችን ዛሬ ይናገረናል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን ቃል በትንቢተ ኢሳይያስ መጽሐፍ ምዕራፍ 45 ላይ የጌታ ቃል እንደዚህ ብሎ ይናገራል። መጽሐፍ ቅዱስ የያዛችሁ ሰዎች ፈጠን ብላችሁ አውጡ። እንደዚህ ይላል። እግዚአብሔርም ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹም በፊቱ እከፍት ዘንድ ቀኝ እጁን ለያስኩት ለቂሮስ እንዲህ ይላል። በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆኑ ታውቅ ዘንድ በጨለማ የነበረችውንም መዝገብ በስውር የተደበቀችውንም ሀብት እሰጥሃለሁ። ስለ ባሬ ስለ ያዕቆብ ስለ መረጥኩ ስለ እስራኤል ብዬ በስምህ ጠርቻለሁ። አሜን አሜን። በቁልምጫ ስም ጠራው፣ አንተ ግን አላወከኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም፣ ከኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታወሁ። አንተ ግን አላወከኝም። እኔ ግን እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። በዚህ ክፍል በደንብ ስታነቡት የምትመለከቱት እግዚአብሔር አምላክ ለቂሮስ ራሱን ለማሳወቅ የተጋበትን መንገድ ታዩታላችሁ። ይሄ ብቻ አይደለም። ስለ ቂሮስ ደግሞ ስለሚመጣው ንጉስ እግዚአብሔር አምላክ ሙሉ ሪስኩን ሲቀበል ትመለከቱታላችሁ። ስለሚቀባው ስለሚጠራው ደግሞም በትውልዱ መካከል ሹመት ስለሚሰጠው ሰው ብቻ አይደለም እየተናገረ ያለው። የሚናገርለትን ቂሮስን ሙሉ በምድር ላይ በሚኖር በንግስና ዘመኑ፣ በህይወት ዘመኑ፣ በአገልግሎት ዘመኑ ሙሉ ማንነቱን እግዚአብሔር ኃላፊነቱን ሲወስድ ትመለከታላችሁ። ዛሬ ዋናው ሐሳብ እግዚአብሔር ስለናንተ፣ ስለ ቤታችሁ፣ ስለ ልጆቻችሁ ኃላፊነት ወስዷል በሚል ነው። ቀስ ብለን እንግባባለን ብዬ አስባለሁ። ስለ እያንዳንዳችን ቤት፣ ስለ እያንዳንዳችሁ ቢዝነስ፣ ስለ እያንዳንዳችሁ ትዳር እግዚአብሔር አምላክ ሪስኩን ወስዶታል። ልቀቅለት፣ እኔ ልያዝ ብላ አትታገለው። ለእግዚአብሔር ስጠው። እግዚአብሔር ሙሉ ሊቀበል ይፈልጋል። በዚህ ክፍል ላይ እንደምትመለከቱት እግዚአብሔር ለቀባውት ለቂሮስ ይላል። ሰውየው እኮ የለም፣ አልተወለደም፣ እስራኤላዊ አይደለም፣ አይሁዳዊ አይደለም፣ አሕዛብ ነው። ከአሕዛብ ቤት ገና ለሚወለደው ነብዩ ትንቢት ይናገራል። ይሄ ትንቢት የሚነገርለት ቂሮስ ገና ከመወለዱ በፊት ከ150 ዓመት በፊት አንዳንዴ ይልቁኑ እስከ 2 ዓመት ይሉታል ታሪኩን የመጽሐፍ ቅዱስ አዋቂዎች። አንዳንዱ እስከ 2 ዓመት ገና ከ2 ዓመት በፊት ለሚሆነው ነገር ገና ላልተወለደው ለቂሮስ አሁን እንዳለ አድርገው ትንቢት ሲመጣለት ትመለከታላችሁ። ትንቢት ብቻ አይደለም፣ እንደሚቀባው ብቻ አይደለም፣ ሙሉውን ማንነቱን ራሱን ገልጦለት ራሱ እግዚአብሔር ሊንከባከበው የወሰነውን ፐርሰን ይናገራል። ገና ሰውየው አልመጣም፣ አልተወለደም፣ ቤተሰቡ እንኳን አልታወቀም። ለቀባውት ቂሮስ ብሎ ግን እግዚአብሔር ይናገራል። አንዳንዶቻችሁ የዛሬን ኑሮ ትናንትና ለአባቶቻችሁ የተገባ ኪዳን ነው። ከ150 በፊት ገና ሊወለድ ላለው
ለቂሮስ እግዚአብሔር እንደዚህ አለ፣ ለቀባውት ለቂሮስ እኔ በፊቱ ሄዳለሁ። ቀብቼ ብቻውን አልጥለውም፣ ነጠላ አድርጌ አልሸኘውም። አብሬ ወክ አደርጋለሁ፣ አብሬ እሰራለሁ፣ አብሬ እወጣለሁ፣ አብሬ አገለግላለሁ። አብሬ አጃካንያ ሶካ ስማኝ፣ በደምብ አንድ ጊዜ ስማኝ። እግዚአብሔር ሲጠራችሁ እንዲሁ በግምት አይደለም የጠራችሁ። እግዚአብሔር ወደ ራሱ ሲያመጣችሁ እንዲሁ ብትመጣ ቢያንስ ለተወሰነ ዓመት ልንከባከብ ብሎ አይደለም። አመጣጥ ራሱ ይለያል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ማለት አይገርምም? ሁሉ የጀመረው ከሱ ነው። ፍቅሩ የመጣ ከሱ ነው። በቤቱ የተተከልነው ከሱ ነው። መረጥኳችሁ እንጂ አልመረጣችሁኝም ማለት አየ። ሊገዛችሁ ሊዋጃችሁ ሲፈልግ እግዚአብሔር ገንዘብን አልተጠቀመም፣ ታዋቂ ሰው አልተጠቀመም። የሚወደውን አንድየው ልጁን አጂካኖፋኒያ ማንታኒያ ብር አይደለም፣ የመለኮት ደም ፈሰው፣ የአምላክ ደም ፈሰው፣ በሱ ዋጋ ነው እግዚአብሔር የገዛ። ይሰማሃል? ስማኛ እንዴ አንተ ሲመች እግዚአብሔር ካንተ ጋር ያለ የሚመስልህ፣ ነገር ሲቀዘቅዝብህ እግዚአብሔር ጥሎ የሄደ የሚመስልህ ምን ያክል ሞኝ ሰው እንደሆንክ ራስን አስብ። እግዚአብሔር እቃ ጫወታ አልያዘም በእኔና በእናንተ ጉዳይ። እቃ ጫወታ ቢሆን ኖሮ የልጁ ደም አያፈስም ነበር። አንተ የተገኘበት መገኘት፣ አንተ የተገዛበት መገዛት ምድር ላይ ፈልገ በምታገኘው ሳይሆን አምላክ ብቻውን ማድረግ በሚችል አካል ቶራ ዲካንያ ማንታ በዋጋ ተገዝታችኋልና ከእንግዲህ ወዲህ የራሳችሁ አይደላችሁም። እንደወደድክ አትሆንም፣ እሱ እንደወደደ ያደርግሃል። መጽሐፍ እንደዚህ ይላል፣ እንደኛ ስሜት እንደሚለዋወጥ ቢሆን እግዚአብሔር በጠፋን ነበር። እግዚአብሔር ስሜታዊ አምላክ አይደለም። እግዚአብሔር ሪል የሆነ አምላክ ነው። የእውነት አምላክ ነው። ወደድኩ ስልህ ነገ ላይ አንተ ፊትን ስታጠቆር ጥሎ የሚሄድ አምላክ አይደለም። አሜን ትላላችሁ? ያንተን ድካም፣ ያንተን በሽታ፣ ያንተን ግራ መጋባት ሙሉ ና ይዘና ሲልህ እግዚአብሔር ሳያውቅ አይደለም፣ እያወቀ ነው። ቂሮስ ምን አይነት ሰው እንደሆነ እግዚአብሔር ያውቃል። ምን አይነት ሀገር ላይ እንደሚያድግ ያውቃል። እግዚአብሔር ያህዌ የሚባል አምላክ በማይታወቅበት ምድር ላይ ነው ሰው የተወለደው። የእስራኤል አምላክ ያዕቆብ አምላክ የሚባል የሚጠራበት ምድር ላይ አይደለም። ጣዖት በሚመለክበት አምላክ በሚታወቅበት እግዚአብሔር በማይመለክበት ምድር ላይ ተወለደ። በጣዖት ሰፈር ተወልዶ እግዚአብሔር ግን ከ150 ዓመት በፊት ለቀባውት ለቂሮስ እያለ የሚናገርለት ምን አይነት አምላክ ነው? እግዚአብሔር ላንተ የሰጠውን ቦታ እወቅ። እኔ ወንድም አንዳንድ ጊዜ ቀደም እያወራን ነበር። የህዝቡ ፍላጎት አንዳንድ ጊዜ አይገባንም። ምን እንደምንፈልግ ራሱ አይገባንም። አንዳንድ ጊዜ ለአገልግሎት ራይዘን ስንወጣ ነገሮች ይጠፉብናል። ህዝቡ የሚፈልገው ነገር ይጠፋብናል። አሁን እኛ ተከታታይ በውሃ ላይ ጸለይንበት ፕሮግራም ነበር። ሁሉም በሶሻል ሚዲያ ላይ ስላየ ይሄ ቦታ አልበቃንም። ባለፈው ሳምንት የመጣችሁ ሰዎች የነበራችሁ ሰዎች እስቲ አንዳንድ ጊዜ እግዚአብሔርን ቃል ፈልጉ። እስቲ አንዳንድ ጊዜ እግዚአብሔርን ቃል ስንቶቻችሁ እኛ ደሃ ሀገር ላይ ስላለን ባይዘወይ ስለ በረከት እናወራለን። ምክንያቱም ድህነታችን ራሱ አያስቀምጠንም፣ እንድናወራ ያደርገናል። ምክንያቱም ብልጽግናችን ያለው ንግግራችን ውስጥ ነው። ውጭ ሀገር ብትሄድ አሁን ስለ ብልጽግና አወራለሁ ብትል ሰውየው ኪሱ ጠግቧል። አሁን የሚፈልጉ ነፍሱ እንድትጠግብለት ነው የሚፈልገው ሰውየው። ኢየሱስ ጌታ ነው። እንደኛ እንደ ኢትዮጵያዊ ደግሞ በአገልጋዮች የተንበሸበሹ አይደለም። ቅባት እንደ ጉድ የፈሰሰባት ሀገር እዚች ሀገር ናት። ሰውየው አምላክ የሚባል ነገር በማይታወቅበት ምድር ግን የእስራኤል ቅዱስ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ለዚህ አሕዛብ ሰው ኪዳን ይገባል። ገና ላልተወለደው በእናቱ ማዕፀን ውስጥ ገና ላልተፈጠረው ትንቢት ይነገራል። የኔና የእናንተ አምላክ ሩቅ የሚያይ አምላክ ነው። ዛሬን አይተሽ የምታለቅሽው አንቺ ነሽ። እግዚአብሔር ሩቅ አይቶልሃል። ነገ ላይ መልካም ይሆንልሃል።
ነገ ላይ በረከት ይሆንልሃል። እኔም ማምነው እንደ እግዚአብሔር ቃል ነገ ትዋረዳለህ አይደለም። ምክንያቱም መጽሐፍ ቅዱስ ለጻድቁ መልካም ይሆንላል በለው ነው የሚለው። እግዚአብሔር ነገ ላይ የጻፈልን መልካም ብቻ ነው። አሜን ትላላችሁ ወይ? ስለዚህ ቂሮስን እንዲላል ህዝቡን ነፃ ያወጣ ዘንድ እነማንን ካልክ እስራኤላውያንን የት ነበሩ? ባቢሎን ምድር ላይ በባርነት ዋጋ እየከፈሉ ያሉትን እግዚአብሔር ከአሕዛብ መንደር አምላክ ከማያውቀው ሰፈር አስጠርተው እቀበዋለሁ ይላል። እኔ እያለሁ ትላለህ አንተ አሁን ከሙስሊም ቤት አንዱ ቢያመጣ እኔ እያለሁ በቤቱ ስንት ዓመት እያመለኩ እየኖርኩ እግዚአብሔር አሰራሩ ልዩ ልዩ ነው። እኔ በዚህ ዘመን እግዚአብሔር እንዳሳፍረን ነው የምፈራው። እኛ በቤቱ ያለን እግዚአብሔር እያለን ከዘማዎችና ከአጭበርባሪዎች ከጨካኞች ከነፍሰ ገዳዮች መንደር አምጥተው እግዚአብሔር በእኛ ላይ ሌሎቹን እንዳይሾም አንተ እያለ ስንት ዘመን ወርሺፕ እያደረግ ኢየሱስ ጌታ ነው ለቀባውት ለቂሮስ አለ እና ሲለው እኔ ሙሉን ሪስኩን ወስጄ አለ እግዚአብሔር። ተንበይ አንተ ያንተ ስራ ትንቢት ነው። ኢሳይያስን ተናገር ዝም ብለህ የሚሰማ ይስማ። እኔ ግን ቂሮስን ከመቀባት ወላሂ አልልም አለ። እሺ ይሄ ሰው ተወልዶ ከ150 ዓመት በኋላ ሲመጣ ምን ይሆናል? እኔ ሙሉ ሪስኩን ወስዳለሁ አለ። ከዛስ አብሬ ሆናለሁ አለ። እቀባዋለሁ፣ ቀብቼ ጀርባዬን አልሰጠውም አለ። ቀብቼ ፊቴን አላዞርበትም፣ ቀብቼ አብሬ እወጣለሁ አለ። ከዛስ በፊቱ ሄዳለሁ፣ ተራራውን ትክክል አድርግለታለሁ። ምን እያለ ነው? ስለ ተራራ ያወራል አይደል መጽሐፍ ቅዱስ? 3 ነገሮችን ያወራል። ተራራ፣ የናስ በሮች፣ የብረት መወርወራ ይላል አይደል? ኖርማል ብረት እንዳይመስልህ። ባቢሎናውያን የገደቡት ግንባቸው በእነዚህ ጠንካራ ብረቶች የተሰሩ ናቸው። የባቢሎንን ግንብ እንዲሁ ከሩቅ ስታየው ደርሰበት አይደለም፣ ተስፋ ያስቆርጣል። የተሰሩበት ብረት ያስደነግጣል። ግን አለ ለምቀባው ለቂሮስ ግን አለ ብርቱ የተባለውን ጨካኝ የተባለውን ኃይለኛ የተባለውን እኔ ከፊቱ እጄ ሰብርለታለሁ። ትንቢት ልናገራ ብርቱ የተባለ ጉዳይ እግዚአብሔር ዛሬ ማታ ይሰብርልሃል። ትላንትና በማለዳ ኪዳን የገባልህ እግዚአብሔር ሳይለይ እግዚአብሔር ሳይለይ እንግዳ ጉብኝት ባንተ ቤት ላይ ያደርጋል። ጠንካራውን እግዚአብሔር ይሰብረዋል፣ ኃይለኛውን ይሰብረዋል። አንድ ያረፍ በሉልኝ። ብርቱ የተባለውን የባቢሎናውያንን ቅጥር እዛ ምድር ላይ የኪዳን ሕዝብ ዋጋ እየከፈለ ነው። በማን ነው ነፃ የሚወጣ? በቂሮስ ቀብቼው አለ ተራ ስፍራ ላይ አልጥልም። ባይዘው እግዚአብሔር አምላክ አንድ ጊዜ ኪዳን ከእናንተ ጋር ከገባ ያው ልትወደቅ ትችላለህ፣ ሊደክም ይችል ይሆናል፣ የተጣልክ ሊመስል ይችላል። ትላንትናው እጁን ባንተ ላይ ያደረገው እግዚአብሔር ፈልገው የክብር ዙፋን ያዘጋጅልሃል። ለዚህ ነው መጽሐፍ ቅዱስ የወደዳቸውን እስከ መጨረሻ ወደዳቸው። የወደደ ለአንድ ሰሞን አይደለም፣ የመረጠህ የቀባህ ለአንድ ሰሞን አይደለም። በአንተ ህይወት ላይ የዘላለም አጀንዳውን እስኪፈጽም ድረስ እስኪጨርስ ድረስ እጁ ካንተ ጋር ይንቀሳቀሳል። ጠንካራውን ብረት የናሱን ደጃል እሱ ሳይታገል እኔ ሰብርለታለሁ። ሁል ጊዜ በደንብ ስሙኝ። ሁል ጊዜ ሙሉ ማንነታችሁን እግዚአብሔር ከተረከባችሁ፣ ሪስኩን እግዚአብሔር እንደወሰደ ከገባችሁ እየሄድክ አትላተምም። አንዳንዱ እየሄደ ከነቢያት ጋር ይላተማል፣ እየሄደ ከሀገር ከሚመራ መንግስት ጋር ይላተማል። ብራዘር ቀልደኛ ነህ እንዴ? አትቀልድ እንጂ ስጠው። ስላንተ ግድ የሚል አምላክ አለ። አንዳንዶቻችን ከቁማር አልወጣንም ገና ብዙ መንፈሳዊ ነገር እየገባን አይደለም። አብዛኞቻችን ነገሮቻችን ተወሳስበው የቆየ አልሰጠነውም። እስኪ እቺን ነገር ላስቀርልህ፣ እቺን ይስራልኝ እስቲ እንጠባበቃለን። እግዚአብሔር ደግሞ በጣም ካንተ የባሰ በልጥ ነው።
ካንቺ የባሰ ብልጥ ነው። ምንድነው የዘመኑ አይገባኝም ግን አልናገርም። እሺ ትቻል እግዚአብሔር ካንቺ የባሰ በጣም ብልጥ ነው። በጣም አንተን የሚያክል ነገር ደም አፍስሰው ዋጅቻለሁ፣ ዋጆ አርግሃለሁ። ዋጆ ማለት ገዝቻለሁ የራሴ ነህ ካለ በኋላ ስላንተ ትዳር ግድም አይለው ይመስላል። ቂሮስን ከዛ ምድር እንዲህ ትንቢት ተናግሮ ያን ሁሉ አመት ቆይቶ መጥቶ እግዚአብሔር ዝም የሚል ይመስላል? ያንን እንደተናገረው ቅጥሩን አፈረሰለት። ይሄ ብቻ አይደለም አለ በጨለማ የተቀመጠው መዝገብ አለ። በዛው ይሄ ሁለት ትርጉም አለው። በደም ስማኝ። መዝገቡ ራሱ የቻለ የእስራኤል ታሪክ ነው። በጨለማ ባቢሎናውያን በብዙ የእስራኤልን ጉልበት በልተው መሬት ቆፍሮ ነው ሀብታቸውን ይደበቁባቸው የነበረው። የተደበቀ አይልም መጽሐፍ ቅዱስ እሱን ጭምር አለ እርሱን ጭምር ለቀባውት ለቂሮስ ነው አሳልፈ ይመሰጠዋል። ወደድክም ጠላህም በዘመናት መካከል የተቀቡ ሰዎች ያስፈልጋሉ። ክዳን እያለ ዋጋ ልትከፍል ትችላለህ። ቅባት ያላቸው ሰዎች ሲመጡ ግን ነገር ሁሉ እጅ ይሰጣል። ነገር ሁሉ ምላሽ ይሰጣል። ነገር ሁሉ ታልፎ ይሰጣል። እሰጣለሁ አለ እግዚአብሔር አምላክ። ሙሉ ማንነትን ለሱ አሳልፈ እንድሰጥ ይፈልጋል። ልጅን ሰጠ ባሌን ግን ቆይ ካልሽው ዝም ይላል። አይሰራም ስለ ልጅ ጉዳይ። ሁሉን ጠቅልለው እስክሰጥ ድረስ እግዚአብሔር ይጠብቃል። መልእክት አለኝ። ጌታ ኢየሱስ እንዲህ ይላችኋል። የጌታ መንፈስ እንዲህ ይላችኋል። ትሰማላችሁ? ትንቢት ትፈልጋላችሁ? የጌታ መንፈስ እንዲህ ይላችኋል። ትንሽ ትንሹን ሳይሆን ሙሉ ቤትህን ስጠኝ ይላል ጌታ። ሙሉ ማንነትን ስጥ ይላል ጌታ። ያንተ የሆነው ነገር በዚህ ምድር ላይ የለም። ባይዘው አንተ ራስህ የራስ አይደለም። የራስ አይደለም። አንዴ በክርስቶስ ተገዝተሃል። የኔ የምትለው ጉዳይ መንፈስ ዓለም ላይ በስም የተመዘገበ ነገር የለም። ሁሉ በክርስቶስ ሆኖልሃል። አንተም የክርስቶስ ነህ። ታምናላችሁ? በዚህ እውነት ታምናላችሁ? ሙሉ ሪስካችሁን እንዲወስድ ጌታ ትፈልጋላችሁ? እንደ ቂሮስ ቆሞ ልጄ ስምሽ ማለት ከነዓን፣ ስለ ከነዓን እግዚአብሔር አምላክ ማውራት ሲፈልግ ከነዓን የኔ ናት ካለ የከነዓን የሆነ ነገር ሁሉ የኔ ነው እያለ። አይ አንቺ እዚህ ነሽ። የሆነ ንግድ ሴንተር ምሰሪ ከሆነ ምን እንደምሰሪ አላውቅም። ብትሰሪ እዛ ጉዳይ ላይ የጨለመው ዓለም አንቺን ልብሽን ለመስበር ታርጌት ታደርገው ያንን ሁሉ ለመምታት ቢፈልግ እግዚአብሔር ዝም አይልም። አንቺ እዚህ ነሽ። እንቅልፍ የማያውቀው እስራኤል ቅዱስ አምላክ ግን ያንቺን ጉዳይ 24 ሰዓት ይጠብቃል። ለምን ካልሽው ሙሉ ነገርሽን ነው እግዚአብሔር ይወስድ። ሙሉ ነገራችሁን ለእግዚአብሔር ስትሰጡ እግዚአብሔር በአንተ ህይወት ውስጥ የማይገደው ነገር የለም። ሁሉ ይመለከተዋል። ሁሉ ይመለከታል። መጥቶ ተአምራት ያደርጋል። ትንቢት ልናገር በህይወታችሁ ስለ ነገያችሁ ስለሚመጡ ዘመናዎቻችሁ እግዚአብሔር ሙሉ ነገሮቻችሁን ከእጃችሁ ይረከብላችሁ። እርሱ ብቻውን ይስራላችሁ። የልጆቻችሁን ጉዳይ እርሱ ይረከብ። የትዳርን ጉዳይ እርሱ ይረከብ። ያን ጊዜ ጥያቄ ሆኖ አይቀጥልም። ከእግዚአብሔር ዘንድ መልስ ያገኛል። የሚያስጨንቅ ተራራ፣ የሚያስጨንቅ የናስ በር፣ የሚያስጨንቅ የብረት መወርወሪያ በኪዳን ቃል እየሰባበረ እግዚአብሔር አምላክ ያሳርፋል። ቁሙ በእግሮቻችሁ። ሃሌሉያ። ከዚህ በላይ ከሄድኩ ብዙ። ቀኝ እጃችሁን ከፍ አድርጉ። ሰጥቼሃለሁ በሉት ጌታን። ሰጥቼሃለሁ። የኔ የሆነ ሁሉ ያንተ ነው። የኔ የሆነ ሁሉ ያንተ ነው። እኔ የራሴ አይደለሁም፣ ያንተ ነኝ በዩ። ያን ጊዜ እግዚአብሔር እንዴት እንደሚሰራ ታያለሽ። እንዴት እንደሚያስውብ ታያለህ። እንዴት እንደሚያሳምር ታያለህ። እንዴት አድርጎ ነገርን ወደ መልክ እንደሚያመጣ ታያለህ። ጸልዩ።